ቴዲ አፍሮ አሳሳቢ ደረጃ ላይ በአሁኑ ሰዓት እንደሚገኝ የተለያዩ መረጃዎች እየወጡ ንጉሱን ልናጣው ነው የሚሉም ድምጾች እየበዙ ነው የሚገኘው። እነሆ ሰበር ዜና ከመካከለኛው ምስራቅ እየተሰማ ይገኛል። ለረጅም ጊዜ ሲሰጋ የነበረው የሚሳኤል ጦርነት በይፋ ተከፍቷል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር አስጀመረው፣ እግዚአብሔር ያስፈጽመው። ሰላም ሰላም፣ እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም 10,000 ብር ልሸልማችሁ ለእናንተ መጥቻለሁ። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ ብቻ ነው። 59,000 ሰብስክራይብ አልፈን 60,000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። 60,000 ስንገባ የ10,000 ብር ሽልማትም እንግዲህ ለእናንተ እንዳመጣላችሁ ይታወቃል። አንደኛ ለወጣ 5,000 ብር፣ ሁለተኛና ሶስተኛ ለወጡ ደግሞ 2,500 ብር እናንተ ልሸልማችሁ መጥቻለሁ። ቻናሉን ሰብስክራይብ ያደረጋችሁ ወደ 60,000 እንድንገባ ሰብስክራይብ ያደረጋችሁ መቀላቀል እንዳትረሱ። ቪዲዮንም እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ጻፍ እንድታደርጉልኝ እፈልጋለሁ። ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል ታላቁ የጥበብ ሰው ቴዲ አፍሮ በጠና ታሟል፣ ምን አጋጥሞት ነው የሚለውን በስፋት የምንመለከት ይሆናል ማለት ነው። ወደ ቪዲዮ። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እነሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚህ ውብ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዛሬም እንግዲህ የጾም ወቅት እንደመሆኑ አስተማሪ ከሆነ ቪዲዮ እንጀምራለን ማለት ነው። አንዲት ብላቴና በሚጣፍጥ አንደበቷ የተናገረችውን ስለ ጾም ሰምተን እንመለስ። ጉዳዴ ሲሆን 2 ወር ሙሉ ምን ጾመው ለምንድን ነው እንዴ? አልበዛም? አዳም በመብል ያመጣውን ሞት ለማፍለሱ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል። እግዚአብሔርና መብል ለውድድር ቀርቦልን መብል መምረጣችን ጾምን መሻል ማለት እንደሱ ነው። ስለዚህ የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ አንተ የኔን ፍቅር ካፈረስክ እኔም ያንተን አካል በሞት አፈርሰዋለሁና አፈለሰው ማለት ነበር። እንደ መልክ ፍለሰው አፈለሰው ማለት ነው። ዛሬ ሰዎች ሁሉ የሚቀሰፉበት ነው ጾም ስለፈለሰ ነው። እግዚአብሔርን ከምንጣላባቸው አንዱ ጾምን መሻል ነው። መጾም ደግሞ እግዚአብሔርን የማክበር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንደሆነ ተሰጥቷል ማለት ነው። አንጀታችን የጾመው ስንት ቀን ነው? 40 ቀን። 40 ተመልከቱ። ስታካፍሉት ለ5 ስታካፍሉት ምን ደርሷል? 8ቱን ቀን ለውሃ ጠበል፣ 8ቱን ቀን ለመሬት ጠበል፣ 8ቱን ቀን ለነፍስ ጠበል፣ 8 ቀን ካሰና ያንን ታስገብግበን በልተን በመጎምጀት ያመጣነውን ሞት አፈለሰልን። እንደገና ደግሞ የተረጉሙታል አባቶቻችን ላላቱ በያላት 10 ፍጹም 40 ቀን ደግሞ 10 ቀን ካሳ ለማለግ ነው። አላችሁን? እግዚአብሔር ከሁላችሁ ጋር ይሁን። ሌላ ደግሞ እንግዲህ አዶናይ ለገብረ ዮሐንስ እጅግ በጣም ብዙዎችን ሊያስተምር የሚችል ጥያቄ ጠይቆት ነበረ። እኔ እጅግ በጣም ኃጢያተኛ ነኝ ሲል ካናዳ ስለነበረውና እዚህ ስለነበረው ህይወቱ እያማከረው ነበረ። ይጠቅመናል ብዬ ስላሰብኩኝ እሱንም ቪዲዮ አምጥቼላችኋለሁ። እኔ መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር
ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች። እንግዲህ እኔ አሁን ባለሁበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶናይ በጣም በዛ አጋጣሚ ስላገኘሁ ነው ደስ ብሎኛል። ስለዚህ በጎነትህም አጋጣሚውን ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር በአንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን እያስታወሱ ወደ ኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወሱ ወደ ኋላ የምንቆዘምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየህ ያለው። ቅድም ብያለሁ ካንተ በእድሜ የበጡ ሰዎች ያረጉትን ነው አንተ ያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላያረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይሄን ነገር እያሰብክ እኔ እውነት በሌላን ጊዜም ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ እያስታወስን የምንቆዘምበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ፣ ቃል አለ። ሁሉ ጊዜኛ መቆማችንን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ። አሁን በመቆምህ ደስ ይል ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ለጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግነዋለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይሄን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ
ተከሽኖ ይሄን ዝማሬ ብንሰራው ሳይሻል አይቀርም። አዎ ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ ነበር። ደግሞ ታላቁ የጥበብ ሰው ቴዲ አፍሮ ምን አጋጥሞት ነው በተለያዩ ሶሻል ሚዲያዎች ላይ እንደታመመና ሐሳብ የጤና ሁኔታ ውስጥ እንደሚገኝ እየተወራ የሚገኘው መረጃ ምንድነው የሚለውን ሰምተነው እንመለስ። አሳሳቢ ደረጃ ላይ በአሁኑ ሰዓት እንደሚገኝ የተለያዩ መረጃዎች እየወጡ ነው የሚገኙት። ቴዲ አፍሮ በኬንያ ሞምባሳ በነበረው የኮንሰርት ፕሮግራም ላይ ምን አጋጠመው? ኮንሰርቱንም ለመታደም የተለያዩ አካላቶች ከተለያየ ቦታ ከኢትዮጵያ መሄዱ እንዳሉ ሁሉ ከተለያዩ የዓለም ክፍሎች የቴዲ አድናቂዎች በሞምባሳ ከትመው ነበር። ቴዲ አፍሮም በአሁኑ ሰዓት እድሜው 50 እንደሞላው ይታወቃል። ከእድሜ ጋር ተያይዞ የመጣ ችግርም ነው ይባላል። አንዳንድ ተንታኞች ይህንን ጉዳይ ሊያስተባብሉ ችሏል። ምክንያቱም እነ ጥላሁን ገሰሰ፣ እንደነ አስቴር አወቀ፣ እንደነ መሐሙድ አህመድ ከ50 ዓመት በላይ መድረክ ላይ እንግዲህ የተለያየ ብቃታቸውን ሲያሳዩ ቆይቷል። ብዙዎቻችን ቴዲን ስናስብ በመድረክ ስራዎቹ እጅግ ጉልበት ያለውና ታዋቂ አርቲስት የመድረክ ስራዎችን በተለየ ብቃት የሚሰራ አርቲስት እንደሆነ ድምጻዊ እንደሆነ ሁላችንም እናውቃለን። ሞምባሳ ላይ ግን በዚህ ተቃራኒ ነው። ቴዲ አፍሮ እጅግ በወረደ የመድረክ አቀራረብ የሙዚቃ ስራውን ለተመልካች አቅርቧል እየተባለ በአሁኑ ሰዓት እየተነገረ ነው የሚገኘው። የተሳካለት የመድረክ ስራ እንዳልነበረም ታዳሚዎች በተለያዩ የሶሻል ሚዲያ ገጾች እየጻፉ ቪዲዮ እየሰሩ ነው የሚገኘውና ንጉሱን ልናጣው ነው የሚሉም ድምጾች እየበዙ ነው የሚገኘው። የሕክምና ባለሙያዎችም እየተናገሩ የሚገኙት እንደዚህ አይነት የወረደ የመድረክ ስራ ሊቀርብ የሚችለው አንዳንድ ወደ ጎን መተው ያሉብን ድርጊቶች አሉ። ቴዲ አፍሮ እነዚህን ወደ ጎን መተው ያለበትን ነገር ባለመተው ለመድረክ ስራው ሰፊ ትኩረት ባለመስጠት የሚመጣ ለምሳሌ የአልኮል አጠቃቀም አንዱ እንደ ምክንያት ተደርጎ እየተገለጸ ነው የሚገኘው። ቴዲ አፍሮ አልኮል ጠጥቶ ወይም በአልኮል የመጣ ነው ለማለት ያክል ሳይሆን እንደዚህ አይነት ችግሮች የሚፈጠሩ እንቅስቃሴ አለማድረግ፣ ስፖርት አለመስራት እየተባለ ነው የሚገኘው። ለቴዲ ዙሪያም ያላችሁ ባለቤቱንም ጨምራችሁ ቴዲ አፍሮ ለኢትዮጵያ እጅግ የሚያስፈልጋት እንቁ አርቲስታችን ነው። ስለሱ ጤንነት ልናስብ ይገባል። ዙሪያም ላይ ያላችሁ ሰዎች በቂ እንቅስቃሴ በቂ ረፍት እንዲያደርግና ከተለያዩ ነገሮች እንዲቆጠብ ብታደርጉ ንጉሱ ልንጠብቀው እንችላለን ማለት ነው። የቴዲ አድናቂ የሚሆናችሁ እስኪ በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ሞምባሳም ድረስ ሄዳችሁ ኮንሰርቱን የተካፈላችሁ ኢትዮጵያውያኖች በዚህም ዙሪያ እስኪ እንድትጽፉበት እንድንወያይበት። በሰማችሁት መልኩ ቴዲ አድናቂዎች፣ ቤተሰቦች፣ ወዳጆችም ጭምር ለቴዲ አፍሮ ሁላችንም ቴዲ የህዝብ ልጅ እንደመሆኑ ከጎኑ ልቆምበት የሚገባው ሰዓትናችንም ስለ ቴዲ ይመለከተናል ሲል እንግዲህ ወንድማችን በዚህ መልኩ ጉዳዩን ዘግቶታል። በተለያዩ ሶሻል ሚዲያዎች ላይ እንደዚህ አይነት ፎቶዎች ጋር እየተደረገ ቴዲ አፍሮ አሳሳቢ የጤና ሁኔታ ውስጥ ነው ያለው እንግዲህ በሚል በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር ነበረ። እጅግ በጣም እኔ በኩል ያዝኛለሁ። እስካሁን ግን በቴዲ አፍሮ በአምለሰት ሙጬም በኩል ምንም የተባለ ነገር እንደሌለም በዚህ አጋጣሚ ልነግራችሁ ፈልጋለሁ። የሚወጣ መረጃ አዲስ ቪዲዮ ሲኖርም እንግዲህ ለእናንተ የማጋራችሁ ይሆናል ማለት ነው። ደግሞ ለዘማሪ ገብረ ዮሐንስ ሰንሻይን ባለቤት ቤትና መኪና ላይ በረክትኖት ነው በሚል በስፋት ሲዘዋወር የነበረውን መረጃ ተመልክታችሁታል ብዬ አስባለሁ። ባለሀብቱ አቶ ሳሙኤል እስኪ ስለ ራሳቸው የሚናገሩትን ሰምተን እንመለስ። ገንዘብን ዛሬም አጠራቅመዋለሁ ነገም አጠራቅመዋለሁ ብትል ከዚህ በኋላ መኪና ነው እየነዳው ሲሄድ ምን እንደሚያጋጥመኝ አላውቅም አይደል? ስለዚህ ለዛሬዋ መኖር አለብኝ። መኖር ስለ ጥሩ ቤት መኖር አለብኝ፣ ጥሩ መኪና መንዳት አለብኝ፣ ጥሩ መልበስ አለብኝ፣ ጥሩ ቢሮ መቀመጥ አለብኝ። የት ዓለም ላይ ያሉ የሚባሉ ሀገሮች ሁሉ መዞር አለብኝ። ስለዚህ ማግኘቴ ጥቅሜ ምንድነው? እየኖርክ መሞት የሚለው ፕሪንሲፕል እሱ ነው። እኔም እየኖርኩ ነው አይደል እንዴ? ሌሎችም ደስታቸው ማግኘት አለባቸው። እኔ ብቻ አይደለም የደስታው ተካፋይ መሆን ያለብኝ። አንድ ስቴፕ ላይ ትደርሻለሽ አይደል እንዴ? አንድ ስቴፕ ላይ ስትደርሺ ሌላውን ሰው መርዳቱ ጥሩ ነው። በእኛ አመለካከት የመጀመሪያው መቅደም ላይ የተጻፈ ጽሁፍ ይሄን ይመስለኛል። አይቆምም፣ የሰው ፍላጎቱ አይቆምምና ያው እስከ አቅምሽ ከቻለና ጉልበት እስከሰራ ድረስ መስራት የሚለውን ዓላማ መቀበል ብቻ ነው ያመለ እንበለ 20 ዓመት ያገለገለን ሰራተኛ ኮከብ ሰራተኛም ባይሆን ዘበኛ ሊሆን ይችላል፣ ጽዳት ሰራተኛ ሊሆን ይችላል። 20 ዓመት ካገለገለ ድርጅቱ 40% ከበር ያደርጋል፣ እነሱ 30% ከበር ያደርጋሉ፣ እኛ ደግሞ 30% ከበር እናደርግና ባለቤት እናደርጋቸዋለን። ግን እግዚአብሔር ፍቃዱ ሆኖ አሁን የደረስኩበት ደረጃ ሲደርስ የመጀመሪያው ዓላማ የነበረው መማር ለማይችሉ ሰዎች መማር እንዲችሉ ማድረግ ነው። ስለዚህ በዚህ አጋጣሚ ሰንሻይን ፊላንትሮፒ የሚባል ፋውንዴሽን አቋቋመን። ለቀምት፣ አክሱም፣ አገና በ41 ሚሊዮን ብር ትምህርት ሰርተናል። 1300 ልጆች አሉን። the last 10 years ለእያንዳንዱ ልጅ የኪስ ገንዘብ 200 ብር እንሰጣለን። the last 10 years በየወሩ 850 ሺህ ብር እናወጣለን።
850 ሺህ ብር እያወጣን እነዚህ ልጆች ትምህርት ቤት እንዲማሩ ከዚህ ሌላ ዩኒፎርም እንሰጣቸዋለን። ቴክኒክ ትምህርት መማር ካለባቸው እንዲማሩ እናደርጋለን። ስለዚህ ይሄን በማድረጋችን ያቺ የነበረችን 7ኛ ክፍል ስማር የነበረችብኝን ቁጭት የተወጣው መስሎኛልና በዚህም ደስተኛ ነኝ። ይሄ ነው እንግዲህ ፊላንትሮፒውን ያቋቋምንበት አንዱ ምክንያት። አሁን ደግሞ በእውነተኛ ታሪኮች ላይ ሐሳባችንን እንድንለዋወጥበት ትክክለኛና እውነተኛ ባለ ታሪኮች ታሪካቸውን እዚህ ጋር ያጋሩናል። እናንተን ደግሞ እሱን ሐሳብ ሰምታችሁ ትክክለኛ ሐሳብ አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። ይሄንን ታሪኬን መደበቅ አለብኝ ወይስ መናገር ይኖርብኝ ግራ ገብቶኛል። ፈተናና መከራ አይን አውጥቶ ጥርስ አግጥጦ ሲመጣ እንዲህ ነው የሚያልፍ ይሆን ብዬ አስባለሁ። ነገሩ እንዲህ ነው። በ17 ዓመቴ ከክፍለ ሀገር ወደ አዲስ አበባ በትምህርት ሰበብ ወንድሜ ጋር በመጣም የመመዝገቢያ ጊዜው ስላለፈ እንዲሁ ከመቀመጥ በማሰብ በዛው ሰፈር ባለ አንድ ምግብ ቤት ተቀጥሬ ቀን እየሰራው ማታ ላይ ደግሞ ወንድሜን አገለግል ጀመር። ቀናትን ሲተኩ እኔም ካሰሬ ወንድም ፍቅር ያዘኝ። እሱ ግን አያውቅም። ስራዬን ብጨርስ እንኳን እሱን ለማየት ስል ተጨማሪ ስራ ሰራ ነበር። ምን ይሄ ብቻ በየደቂቃው እሱን ለማየት እንዲመቸኝ የስልኬ ባትሪ አለቀም አላለቀ እሱ የሚቀመጥበት ቦታ ቻርጅ ሰካ ነበር። ይሄኔ እኔ በሌለውበት ስልኬን አንስቶ ወደ ራሱ ስልክ በመደወል ቁጥሬን ወሰደው። በቀጣይ ቀን ቴክስት አድርጎልኝ ማውራት ጀመር። የጦፈ ፍቅር ውስጥ ገባን። ከስራ ሰዓት ውጪ እየተገናኘን ማምሸት ጀመር። የአንዷ ቀን ምሽት ግን ወደ ቤት አልተመለስንም። አብረን አደርን። በነጋታው ከቤት ውጪ ማደሬ ያሳሰበው ወንድሜ አሰሬ ጋር ቢደውልም እኔ ጋር አላደረችም የሚል ምላሽ ተሰጠው። ማታ የተፈጠረው የመጀመሪያዬ ስለነበር ወደ ስራም ወደ ቤትም ሳልሄድ ቀረው። ኋላ ግን እኔን ፍለጋ ሲወጣ ከወንድ ጋር ሄዳለች የሚል ወሬ ይሰማና ለእናቴና ለመላ ዘመዶቼ ነግሯቸው የራሷ ጉዳይ ብሎ ተወኝ። ፍቅረኛዬም በእኔ ምክንያት ከእህቱ ጋር ተጣልቶ ስራውን ለቆ ወደ ክፍለ ሀገር ሄደ። እስከዛች ጊዜ ድረስ ነገሮች መልካም ነበሩ። እዚሁ አዲስ አበባ ጓደኛዬ ጋር አርፌ የፍቅረኛዬን ወደ እኔ ነይ የሚል ጥሪ ብጠባበቅም እሱ የውሃ ሽታ ሆነብኝ። በቀናቶች ማለፍ መሃል አሞኝ ስመረመር ነፍሰ ጡር እንደሆንኩ ተነገረኝ። በጣም ደነገጥኩ። ጓደኛዬም ቤተሰቦችሽ ጋር ሄደሽ ውለጂ ብላኝ ከቤቷ ብትሸኘኝም በወጉ መሰረት በክብር ስላላረገዝኩ የቤተሰቦቼን አይን ማየት ፈራሁና ለሌላ የህይወት ውጣ ውረድ ወደ አዳማ አመራው። እዛም ደርሼ መናኸሪያ ላይ በተቀመጥኩበት አንዱ መጣና ስራ መስራት ትፈልጊያለሽ ብሎ ሲጠይቀኝ 6 ወር የሞላው ጽንሴን ሸፍኜ ተስማማሁና አንዲት ሴትዮ ጋር እንጀራ ጋገራ ተቀጥሬ ብሰራም ከ2 ወራት በኋላ አሰናበተችኝ። ግራ ቢገባኝ የሩቅ ዘመዶቼ ጋር ሄጄ ወለድኩ። በሳምንቱ ፍቅረኛዬ ሲደውልልኝ ሁኔታውን ነገርኩት። ደስም ቅርም አላለውም ነበር። የጠፋው ታስሮ ስለነበር እንደሆነ ነግሮኝ ገንዘብ ላከልኝና የተወሰነ ጊዜ እዛው እንደሆነ ነግሮኝ ስልኩ ተዘጋ። 3 ወራት ተቆጠሩ። ቢጨንቀኝ ዘመዶቼን አመስግኜ እሱ ጋር እንደምሄድ ነግሬያቸው ከቤት ወጣው። ዳግም ደወልኩለት። እየመጣው እንደሆነም ስነግረው ማን ያለሽ ሲመቸኝ እኔው ራሴ ደውልልሻለሁ በማለት የቁጣ መዓት አወረደብኝ። እኔ ሞኛም ተስፋ በማድረግ እየጠበቅኩት አዳማ ጓደኞቼ ጋር አረፍኩ። ትንሽ ቆይቶ ደወለልኝ። አነሳሁት። የሴት ድምጽ ነው። ይባሱኑ የፍቅረኛዬ ስልክ ላይ በተደጋጋሚ የምትደውይው ማነሽ? እሱን ስጠይቀው አላቃትም ይለኛል አለችኝ። ደረቅ የቀረው ጆሮዬ የሰማውን ማመን አልፈለኩም። ስልኩን ዘጋሁት። ተረጋግቼ ደወልኩላትና ስለ ሁኔታው በሰፊው አወራን። የሚገርመው ከተዋወቁ ዓመት እንደሆናቸው ወደ ውጭ ሀገርም ለመሄድ ፕሮሰስ ላይ እንደሆነችና እሱ እንደሚልካት ነገረችኝ። ቀጥላም እነሱ ወዳሉበት ወላይታ ሶዶ እንድመጣ ስትጠይቀኝ ሳላምነታ እሱ ሳይሰማ በሚስጥር ልጄን ይዤ ወላይታ ሶዶ ደረስኩ። እሷው ተቀበለችኝና ፍቅረኛችን ጋር ደወለች። ያለበትን ሲነግራት ስንከንፍ ሄድን። ተገናኘን። አይኖቹ ድመት እንዳየ አይጥ ተቆለጨለጩ። የሚገባበት መሸሸጊያ ጉድጓድ ፈለገ። ጥሎን ሄደ። ከስንት ጉዝጎታ በኋላ ለማውራት ተስማማና መጣ። የሚገርመው አይኑን በጨው አጥቦ ልጁን እንድትወልጂ ሳልፈቅድ ስለወለድሽ የማሳደግ ግዴታ የለብኝም፣ ከፈለግሽ ቤተሰቦቼ ጋር አስቀምጪ ያሳድጉልሻል ሲለኝ ተረበሽኩ። ራሴንም ለማጥፋት ፈለኩ። ሆኖም ግን ለልጄ ስል ተውኩት። በነጋታው ልጄን ይዤው ወደ አዳማ ተመለስኩና ያኔ ነፍሰ ጡር ሆኜ ያስቀጠረኝ ደላላ ጋር ሄጄ እንጀራ ጋገራ አስቀጠረኝ። ልጄን አዝዬ ለ1 ዓመት ከ7 ወር ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች
እነሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚህ ውብ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ከሰራው በኋላ ልጅ መራመድ ስለጀመረ መኪና ከሚበላብኝ ብዬ በማሰብ የአባቱ ቤተሰቦች ጋር አስቀምጬው ወደ አዳማ የበፊቱ ደላላ ጋር እንዲያስቀጥለኝ መጣው። ሌላኛው አስከፊ የህይወት ምዕራፍም እንደገና ተጀመረ። ከጡቴ የሚወጣው ወተት ቀጣሪዎችን አላስደሰተም። የሚፈልገኝ ያጣው። በዛ ላይ ህመሙ በጣም ከባድ ነበር። የሆቴል መስተንግዶ መግባት ባልፈልግም ተስማማው። ጸጉሬን እንዲሁም ሜካፕ እንድሰራ ካደረገኝ በኋላ ቀጣሪ ከአዳማ ትንሽ ወጣ ወደምትል ከተማ ወሰደችኝ። ሲመሽ 12 ሰዓት ሲል ደረስ። ማረፊያዬን አሳየችኝ። በውስጡ 20 የሚጠጉ ሴቶች አሉ። አንዳንዱ ይቅማል፣ አንዳንዱ ደግሞ ካርታ ይጫወታል። የት ነው የመጣሁት? ልቤ በፍርሃት ምቱ ጨመረ። መሃላቸው ገብቼ ተቀመጥኩ። አሰሬም ተመልሳ መታ ስራ ትገቢያለሽ ብላ ጠየቀችኝ። እኔም ግራ በመጋባት አሁን ከመሸ ብዬ ጥያቄ ባዘለ መልኩ መለስኩላት። እሷም በሹፈት እና ቀን ይሻልሻል አለችኝ። ለካ ደላላው መስተንግዶ ያለኝ ገላን እንደሸቀጥ መሸጥ ኖሯል። ይሄንማ አልሰራም በማለት እዛው አድሬ ጠዋት ለመሄድ ስነሳ በሩ በላይ ላይ ተዘግቷል። እባክሽ ልውጣ፣ ይሄን ስራ ሰርቼ አላውቅም በማለት እያለቀስኩ ብጠይቃትም አንቺን ለማምጣት የከፈልኩትን 4000 ብር መልሰሽ መሄድ ትችያለሽ አለችኝ። እኔም መክፈል ስላልቻልኩ 3 ቀን በእንቢታ ብቆይም የሚበላና የሚጠጣ ባለማግኘት እየተጎዳው መጣው። አማራጭ ሳጣም ስራውን ለመስራት ተስማማው። ተስፋ መቁረጥ ውስጥ ሆኜ እንደምንም ተላመድኩ። እንደሌሎቹ መቃም እንዲሁም ማጨስ ጀመርኩ። በዚህም ሁኔታ 6 ዓመት ቆየው። ህይወቴ ተበላሸ። የሆነ ቀን ግን ትክክል እንዳልሆንኩ ተሰማኝ። ፈጣሪንም አብዝቼ ለመንኩት። ከዚህም ህይወት አወጣኝና ወደ ዱባይ አምርቼ 1 ዓመት አስቆጠርኩ። ወደፊት ትዳር መስርቼ ልጆች ወልጄ የተረጋጋ ህይወት እንዲኖረኝ እፈልጋለሁ። ነገር ግን ይህንን ታሪኬን መደበቅ አለብኝ ወይስ መናገር ይኖርብኝ ግራ ገብቶኛል። ከደበኩ ትልቅ ሸክም ሆኖ እድሜ ልኬን ልኖር ነው። ከተናገርኩ ደግሞ ትዳር ላልመሰርት እችላለሁ። በመሰረት እንኳን የሚያገባኝ ሰው ለኔ ክብር አይኖረውም ብዬ እሰጋለሁ። ታዲያ ምን ትመክሩኛላችሁ? እባካችሁ አትፍረዱብኝ ትላለች ታሪኳን ያካፈለችኝ እህቴ። ዛሬን ለነገ እንኑር። መልካም ጊዜ። ቤተሰቦች ለዛሬ ይላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን እንደማይምክራችሁን ኮሜንት ላይ በነፃነት አስቀምጡልኝ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።